ሐዋርያው ዳንኤል በለንደን ፋኖች መያዙ ተሰማ። ታዲያ በትላንትናው ዕለት እዚህ ጋር እንደምትመለከቱት ከብልጽግና ወንድምህም ተጠቃሚዎች መሬት የወሰዳችሁ ለሁለት ጌታ የምትገዙ ሰይጣኖች ናቸው። ለብልጽግና ወይንም ደግሞ ለጠቅላይ ሚኒስትር ዶክተር አብይ አህመድ ወግናቸዋል የሚል ሲሆን በተጨማሪም ደግሞ ቴዲ አፍሮንና የቴዲ አፍሮን ሙዚቃዎች አጣጥለሃል በሚል እንግዲህ በለንደን የሚገኙ ፋኖች በዚህ ሰዓት ሐዋርያውን አግተውታል። በሌሎች መረጃዎች መለሳለሁ። ፎሎ ማድረግ እንዳትረሱ። መልካም ቆይታ። አንተ ከብልጽግና ወንድምህም ተጠቃሚዎች መሬት የወሰዳችሁ ለሁለት ጌታ የምትገዙ ሰይጣኖች ናቸው። አንድ ወንድምህ ቴዲ አፍሮ ላይ ያለውን ታውቃለህ። እሱ ነው ስህተቱን አንተ ነው የምትነግረን። አንተም ሄደህ ለአብይ አህመድ ጸልየህ አማራ ግደል፣ ጨፍጭፍ፣ ጎበዝ ነህ፣ ዘላለም ግዛን ብለህ የመጣ ባንዳ የአማራ ባንዳ ነው። ባንዳ ነህ፣ ገዳያችን አንተ። ቆይ ስማ፣ አዳምጥ ልጨርስ። ኖ መቅረጽ ይችላል። ኖ ስማ፣ ይቀርጸዋል። ትቀርጻለህ። ውድ ነው ቢሆንስ እኛ የሆንከው አንተ ከብልጽግና ወንድምህም ተጠቃሚዎች መሬት የወሰዳችሁ ለሁለት ጌታ የምትገዙ ሰይጣኖች ናቸው። አንድ ወንድምህ ቴዲ አፍሮ ላይ ያለውን ታውቃለህ። እሱ ነው ስህተቱን አንተ ነው የምትነግረን። አንተም ሄደህ ለአብይ አህመድ ጸልየህ አማራ ግደል፣ ጨፍጭፍ፣ ጎበዝ ነህ፣ ዘላለም ግዛን ብለህ የመጣ ባንዳ የአማራ ባንዳ ነው። ባንዳ ነህ፣ ገዳያችን አንተ። ከአብይ አህመድ በላይ ዘመዶቻችን ያለቁብን ሰዎች ነን። አብይ አህመድ አንተ ዘመድና ቢያልቅብህ ቴዲ አፍሮ ከወንድሙ ጋር መሬት ወስዳ አስወቅስም ነበር። እናንተ የእግዚአብሔር ሰዎች ናቸው አይደል? በጌታ ነው አስተማሪ እዚህ ሰፈር ስናቀህ ስትወጣ ስትገባ አክብረን ነው። እውነት ኢትዮጵያ ውስጥ ገብተን እንሰራው ነገር ልክ ነው ቦንሳ። እኔ ደግሞ ልናገር ከዛ አስፈልስ ነው ከሆነ የቅረጹኛ እንደዚህ ብዬ ኖ ቅረጹኛ ስማችሁ ኦኬ እዚህ ስታቁ የእግዚአብሔር ሰው ነው። እዛም ሲሄድ የእግዚአብሔር ሰው አይደለም። ቆይ ልነግርህ ተው ልጨርስ። እሺ ጨርሰሽ እንስማ። በብልጽግና ባላችሁት ቲክቶኬን ግቡና አሁኑኑ አንድ ሰዓት ሰጣችኋለሁ። ስሙና ማን ነው ኤቭሪ ታይም እየተጠራ የሚጠየቀው? ይዩት። ስለዚህ ቶካር አይደለም ማለት አንተ ከብልጽግና ጋር አይደለም ወንድምህ ኢትዮ ፎረምን አይተሃል? አይቻለሁ። ወንድምህና አንተ መሬት ወስደህ ቆይ ልበልና እንስማ። ትክክል ነው። እኔ ማነው ስሟ የአብይ ሚስት በህይወት ዘመኔ አይቻት ከሆነ እንኳን ልትከፍለኝ እኔማ ቀርባለሁ። ጥሩ ነው የምናገር ገብቶሃል? ቲክቶክ ወርስቶኝ በወር ውስጥ እኔ ተከፋይ ነኝ ወይ አቅሻለሁ ወይ ብዬ ቀድማችሁ ነው የምትለቁት። ኦኬ የአማራን ጄኖሳይድ ትቃወማለህ? የሰው መሞትን እንዴት ደግፋለህ? አማራ ነው እያለቀ ያለው ሰው አይደለም። ኦሮሞቹም እየሞቱ ነው። ስለዚህ ፖለቲካ መስራ አሁን ይኸውልህ ስለ ኦሮሞ መሞት፣ ስለ ትግራይ መሞት፣ ስለ ቤተሰቦቻችንን እየገደሉ አማራን ጄኖሳይድ ትቃወማለህ አትቃወምም?
እንዴት ሰው መግደልን ሰውናት በጣም አማራ የሚባል ሰው ከኢትዮጵያ መጥፋት አለበት ብሎ በመሬት በሰማይ አውጆብናል። የዘር መጥፋት። አንተ ፓስተሮቹ የሚያደርጉትን ስራ ትቀበላለህ? እንደ ፓስተር አንተ አፖስትል ነህ። እውነቴን ነው የምልህ። በደንብ ይላል። በእግዚአብሔር እዚህ ስትመላለስ የማከብር ሰው የነበርክ ሰው ነህ። እኛ ይሄን ዋጋ የምንከፍለው ቤተሰቦቻችን እየሞቱብን። እውነቴን ነው የምልህ። እኛ ይኸውልህ አሁን መብታችንን ተጠቅመን በነፃነት ነው እንጂ የምንኖረው ልናሸማቀቀው ወይ ምን አይደለም። ነገሩን ነው የምልህ። አባባሌ ህጋዊ ነገር ነው የምንጠይቀህ እዚህ መሬት ላይ ይሄ ህዝብ እየጠፋ እንዲያደርጋችሁ ህዝቡ ሲሞት ይሄን ሁላ ስራ ሰርታችሁበት በጌታ ያስጨፈናችሁ ህዝቡን እያስጨፈጨፋችሁ እናንተ ዲጂ ትኖራለህ። አብይ አህመድ ሲወድቅ ፈርስት ኦፍ ኦል ሁላችንንም አንድም ማድጋ ውስጥ አትክተት። ስለገባችሁብን ቆሌ ነገር ብዙ የምናከብራቸው እስቲ ፓስተሮች። የተወደዳችሁ የእግዚአብሔር ቅዱሳን እንዲሁም የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። በሶሻል ሚዲያ ላይ ከሀገረ እንግሊዝ የተለቀቀው እንዲሁም ከተለያዩ ዓለማት ይህንን መልእክት ለተንሸራሸረው ጉዳይ መልስ ለመስጠት ነው። ቀለል ያለ ብዙም ያልተጨናነቀ ነገር ላወራችሁ ፈልጌ ነው። እንዲሁም በዚህ ጉዳይ ግራ የተጋባችሁ ተጨንቃችሁ ለደወላችሁልኝ ወንድሞችና እህቶች እኔ ሰላም ነኝ፣ ደህና ነኝ። የተለቀቀው መልእክት ቤዝዶን ወይም በኢትዮ ፎረም በተሳሳተ እኔን በማይመለከተኝ ጉዳይ ተለቆ ነበር ወይም ተጨባጭ ማስረጃ የሌለውና ከእውነት የራቀ እኔን በተመለከተ ነበር። ከመንግስት ማንኛውም የመሬት በቡልጋሪያ አካባቢ ችሮታ አልተደረገልኝም ወይም የገንዘብ ድጎማም ተደርጎልኝ አያውቅም። ይሄ ነገር የተፈጠረ የለም በእኔ ዘንድ። ይህንን ላረጋግጥላችሁ እወዳለሁ። የተጠራሁት የእግዚአብሔርን መንግስትና የእግዚአብሔርን ሕዝብ አገለግል ዘንድ ነው። ነገር ግን እነኚህ ወንድሞቼ በአገረ እንግሊዝ ያለውን በነፃነት የመናገር መብታቸውን ተጠቅመው አነጋግረውኝ ነበር። ለዚህም ሊሰሙኝ የፈቀዱትን ያህል መልስ ሰጥቻቸዋለሁ። ይህንን ሙሉን ማየት ከፈለጋችሁ ከታች ባለው ሊንክ ሐሳቤን ማየት ትችላላችሁ። ይህንንም ያደረጉ እንዲሁም ጨምሮ ይህንን ለመላው ዓለም ላሸራሸሩ ወገኖቼ፣ ወንድሞቼ፣ እህቶቼ በጌታ ፍቅር እወዳቸዋለሁ። አምላክ ኢትዮጵያን ይባርካታል። ሌላው ሁሌ እንደተለመደው ማንም ወድሻለሁ ባይልሽ እኔ ዳኒ ወድሻለሁ የለም የምታደምጡ። ማንም ወድሃለሁ ባይልህ እኔ ዳንኤል ወድሃለሁ። ከፍቅር በስተቀር ምንም ዕዳ እንዲኖርብኝ አልፈቅድምና። Stay your blessed. God bless you.